ከመቀበል በላይ ነው ጸሎት። የሃይማኖት መድረክ አይደለም። መጸለይ የሰነፎች መድረክ አይደለም። የችግረኞች መድረክ አይደለም። ጸሎት ከዛ የላቀ ነው። ግንኙነት መፍጠሪያ ነው። እግዚአብሔር ማድረግ ጥያቄያችንን እያወቀ ማድረግ እየቻለ ሳንለምነው መስጠት እየቻለ ወደሱ ምን ቀርብበትን መንገድ የመሰረተው ቤት ነው ብትሉ በጸሎት ግንኙነት ኢንቲሜሲ ከእግዚአብሔር ጋር። የሚገርማችሁ የውጭ ግፊቶች ወደ ጸሎት የሚወስዳቸው ሰዎች አሉ። የውስጥ ኢኒሺዬቲቭ ወደ ጸሎት የሚወስዳቸው ሰዎች አሉ። ጤናማው ግን ሰው ከውጭ ግፊት አንጻር አይጸልይ ማለት አይደለም። ጤናማው ግንኙነት እንደ አማኝ የውስጥ ኢኒሺዬቲቭ ነው። የእግዚአብሔር ረሃብ ከውስጥ መፍጠር አለበት። እግዚአብሔርን የማግኘት እግዚአብሔርን የመፈለግ የእግዚአብሔር ቤተሰቦች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ሰው የተክለፈለፈው፣ ሰው ግራ የተጋባው፣ ሚዝረብል ህይወት ያጣው እግዚአብሔርን በማጣት ነው። የዛሬ 2000 ዓመት ኢየሱስ ክርስቶስ የመጣው እግዚአብሔርን ወደ ሰው ልጆች ወደ መኖሪያ ሊመልስ ነው። መኖሪያችን እግዚአብሔር ነው። ሰው በእግዚአብሔር ካላረፈ በምንም አርፍ። እግዚአብሔር አምላኬ የተባረከ ይሁን። መጽሐፍ ቅዱስ ያዝን አንደኛ ነገሥት ላይ አውጥተን እናነባለን። ምዕራፍ 3 ላይ ከቁጥር 5 ጀምሮ ላንብበው። እግዚአብሔርም በገባዖን ለሰሎሞን በሌሊት በሕልም ተገለጠለት። እግዚአብሔር ምን እንደሰጠ ለምን አለ። ሰሎሞንም አለ እርሱ በፊት በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተሃል። ቁጥር 7 አሁንም አባቴ አቤቱ አምላኬ ሆይ እኔ ባሪያህን በአባቴ በዳዊት ፋንታ አንግሰኸኛል። እኔም መውጫንና መግቢያን የማላቅ ታናሽ ብላቴና ነኝ። ባሪያህም ያለውን አንተ በመረጥከው ሕዝብ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ዛሬ አርስቴ እግዚአብሔርን ደስ የሚያሰኝ ጸሎት በሚል ነው። በጣም ቀላል በኢንፎርሜሽን ደረጃ የምናቀው ግን በተግባር የሌለንበት በዚህ ዘመን በተለይ ጭንቅላትን የሚያሳድጉ ኢንፎርሜሽኖች፣ ጭንቅላትን የሚያሳድጉ መረጃዎች፣ ነገር ግን ህይወት ተኮር ያልሆኑ ነገሮች ስላሉ ትልልቅ እያወራን ትንንሽ እየኖርን ያለንበት ዘመን ይሄ ዘመን ነው። በእግዚአብሔር ቤት ውስጥ ማለት ነው። የእግዚአብሔር ቤተሰቦች ፕራክቲካል መሬት ላይ የወረደ ህይወት ከእግዚአብሔር ጋር የተነካካ ማንነት ያስፈልገናል ብዬ በጣም አምናለሁ። በእውነት ነው ምላችሁ። ለምን ጊዜው የኢሜጅ ግንባታ ጊዜ ነው። ገጽታ ግንባታ ሰዓት ነው። አያቸው እግዚአብሔር ቢሃይንድ ዘ ሲን ሌላ ነው። ከዛ በኋላ ደግሞ ውጪ ደግሞ አደባባዩን ደግሞ ሌላ ነን። ስለዚህ ጄኒውን መሆን አለብን ብዬ አስባለሁ። ኦነስት መሆን አለብን ብዬ አስባለሁ። በእውነት ነው ምላችሁ። የሚገርማችሁ ነገር ሰሎሞን ቤተ መንግስት ሆኖ ነው ይሄንን ነገር የለመነው። ሁሉ ባለበት ጀነራሎች አሉ፣ ሀብት አለ፣ ዝና አለ፣ ስልጣን አለ፣ ሁሉ ባለበት የመጨረሻውን ቦታ ይዞ ነው በእስራኤል ምድር ላይ ይህን ልመና የለመነው። እግዚአብሔር መጥቶ አምልኮ ካመለከ በኋላ መስዋዕት ከሰዋ በኋላ እግዚአብሔር መጣና በሌሊት ለምነኝ ሲለው እንመለከታለን። በጣም የሚገርማችሁ ሌላው አንደኛ ዜና ላይ ሄዳችሁ ስታነቡ በልብ ይሄ አለና ይላል። እግዚአብሔር ለምነኝ ያለው በልቡ ያለውን ስላወቀ ነው።
እኛ ጋር እኔ ጋር አይመጣም ሐሳባችን ብዙ ስለሆነ ለምነኝ እስቲ ምን ልስጥ ብንል ራሱ ስንመርጥ ትቶን ይሄዳል ብዛቱ ፎከስድ ስላልሆነ ፍላጎታችን ገብቷቸዋል አባባሌ ሰለሞን ልብ ግን ውስጡ የተጨነቀበት ልቡን የያዘው ነገር አለ እግዚአብሔር ያንን ያውቃል ስለዚህ ካመለከ በኋላ የምትፈልገውን ለምነኝ ለንጉስ አያችሁ እግዚአብሔር ቤተሰቦች ከመቀበል በላይ ነው ጸሎት የሃይማኖት መድረክ አይደለም መጸለይ የሰነፎች መድረክ አይደለም የችግረኞች መድረክ አይደለም ጸሎት ከዛ የላቀ ነው ግንኙነት መፍጠሪያ ነው እግዚአብሔር ማድረግ ጥያቄያችንን እያወቀ ማድረግ እየቻለ ሳንለምነው መስጠት እየቻለ ወደሱ ምን ቀርብበትን መንገድ የመሰረተው ቤት ነው ብትሉ በጸሎት ግንኙነት ኢንቲሜሲ ከእግዚአብሔር ጋር አያቸው እግዚአብሔር ቤተሰቦች ያንን ፈልጎታል እግዚአብሔር በልቤ ያለው ይሄ እንደሆነ አውቃለሁ አለው በጣም የሚገርማችሁ ታዲያ ኦኬ እንደዚህ ቢያደርግስ ይሄንን እንደምትፈልግ አውቃለሁ ያውልህ ይሄንን የምትፈልገውን ጥበብም ማስተዋልም ያውልህ ብሎ መስጠት ሲችል ለምነኝ ወደኔ ቅረብ እና ግንኙነትን ሲመሰርት እንመለከታለን አያችሁ ከመቀባበል በላይ ከሱ ጋር ያለ ግንኙነት ኢንቲሜሲ ያ ነው የጸሎት ወገኖች ክላይማክስ አያችሁ እግዚአብሔር ቤተሰቦች ስለዚህ ሰነፎች ወይም ለማኞች አይደሉም የሚንበረከኩት ማለት ነው ወይም ሃይማኖተኞች አይደሉም አያችሁ እዛ ቦታ ላይ ዕውቅና የሚሰጠው አምላክ አለ ጸሎት ከልመና በላይ እኔ አልችልም አንተ ትችላለህ ማለት ነው ጸሎት እኔ የለኝም አንተ አለህ ማለት ነው ገብቷችኋል ለእግዚአብሔር ሉዓላዊነት ለእግዚአብሔር ችሎታ ለእግዚአብሔር ደግነት ወገኖቼ የሃይማኖት መድረክ ካደረግነው ባይ ዲፎልት ዝም ብለን ሄደን ስለጨነቀን እንጸልያለን የውጪ የሚገርማችሁ የውጪ ግፊቶች ወደ ጸሎት የሚወስዳቸው ሰዎች አሉ የውስጥ ኢኒሺዬቲቭ ወደ ጸሎት የሚወስዳቸው ሰዎች አሉ ጤናማው ግን ሰው ከውጪ ግፊት አንፃር አይጸልይ ማለት አይደለም ጤናማው ግንኙነት እንደ አማኝ የውስጥ ኢኒሺዬቲቭ ነው የእግዚአብሔር ረሃብ ከውስጥ መፍጠር አለበት እግዚአብሔርን የማግኘት እግዚአብሔርን የመፈለግ የእግዚአብሔር ቤተሰቦች አያችሁ እግዚአብሔር ቤተሰቦች ክርስትና የእግዚአብሔር ቤተሰቦች የዘላለም ጉዳይ ነው ዘላለም እግዚአብሔር የማይደራደርበት ጉዳይ ነው የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ ዘላለም እግዚአብሔርን ዋጋ አስከፍሎታል ልጁን አንተንና እኔን ለማዳን እግዚአብሔር ልጁን አስከፍሎታል ስለዚህ ከመቀበልና ከመስጠት ከፕሮፐርቲ በላይ ነው የሚያየው እግዚአብሔር ይወላችሁ ስጦታ ምንፈልጋቸውን ነገሮች በሙሉ ለመስጠት አይደለም ልጁን የሰጠን ወገኖቼ ልጁ ኢየሱስ ክርስቶስ የብልጽግና ቀያሪ አይደለም ያበለጽጋል አዎ ግን የሱ ቀያሪ አይደለም በጣም ነውር ነው ከዚህ ጋር ማገናኘት ብልጽግናን ከወንጌል ብልጽግናን ከክርስቶስ ሞት ጋር ማገናኘት ክርስቶስን ማሳነስ ነው የእግዚአብሔርን ሉዓላዊ የሆነ ዘላለማዊ የሆነ ጉዳይን ወገኖቼ አፈር ላይ መጣል ነው ለምን እግዚአብሔር ቸር ነው ለኃጢአተኛውም ለጻድቁም ፀሐይን ይሰጣል ምን ይላል ዝናብን ያዘንባል ቸር ነው ሃሌሉያ ለምን ስትል መንግስተ ሰማይ ያስባለው ንጉሱ እዛ ስላለ ነው ገዢው እሷ እዛ ስላለ ነው ውበቷ እሷ ነው ክብሩ እሱ ነው አያችሁ እግዚአብሔር ቤተሰቦች ስለዚህ የእግዚአብሔር ክርስትና ጉዳይ ልጁ የሞተበት
ዋጋ የተከፈለበት ስለሆነ እግዚአብሔር ግንኙነቱን ለመመስረት ነው የፈለገው። ስለዚህ ለምነኝ ከመቀበል በላይ ነው። ጸሎት ከመቀበል በላይ ነው። ከእግዚአብሔር ጋር ግንኙነት፣ ፌሎሺፕ፣ ኢንቲሜሲ። እኔ ወንድም ለዚህ ነው በሰውና በእግዚአብሔር መካከል የተፈጠረው ግርግዳ የፈረሰበት፣ በደሙ የፈረሰበት ምክንያት። ለዚህ ነው የአዲስ ኪዳን ኢየሱስ ክርስቶስ የመሰረተው ግንኙነት የባሪያና የጌታ ግንኙነት አይደለም። የተቀባይና የሰጪ ግንኙነት አይደለም። የአባትና የልጅ ግንኙነት ነው። ከልጅነት በላይ መብት የለም። የመጨረሻ የጥግ የስጦታ የመሆን የመደረግ መጨረሻው ልጅነት ነው። በእግዚአብሔር ልጅ መሆን ልጅ ወራሽ ነው። ጸሎት እኔ የለኝም አንተ አለህ ማለት ነው። ጸሎት እኔ አላውቅም አንተ ታውቃለህ ማለት ነው። ጸሎት ከእግዚአብሔር ጋር እንድንሆን የእርሱ ጥገኛ መሆናችንን የእርሱ እንደሆንንና እርሱ የሚያስፈልገን እንድናውቅ ያንን እንድንለማመድ በራሱ በእግዚአብሔር የተዘጋጀ መድረክ ነው። በራሱ በእግዚአብሔር ለምን ገነት እግዚአብሔር ያጣው ኃጢአት የነጠቀው የሰውን ልጅ ከህብረት ነው። ኃጢአትን ሁሉም ኃጢአት ሰርተዋል ቤት ጎድሏቸዋል አይልም። የእግዚአብሔር ቤተሰቦች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ሰው የተክለፈለፈው ሰው ግራ የተጋባው ሚዝራብል ህይወት ያጣው እግዚአብሔርን በማጣት ነው። የዛሬ 2000 ዓመት ኢየሱስ ክርስቶስ የመጣው እግዚአብሔርን ወደ ሰው ልጆች ወደ መኖሪያ ሊመልስ ነው። መኖሪያችን እግዚአብሔር ነው። ሰው በእግዚአብሔር ካላረፈ በምንም አያርፍም።